የዚህች ሀገር ህዝቦች የሚተነፍሱት ትንፋሽ ሁሉ ጭንቅ ያለበት ነው። ግራ የሆነ ህገ ደንብና ስትር ያለ ህይወትን የምትፈቅድ ስትሆን ከትዛዟ ውልፍት ለሚል የሀገሪቷ ዜጋ ምህረት የላትም። ነጻነት በመጠኑም ቢሆን ተንሰራፍቷል በሚባልበት በዚህ ወቅት እንኳን እንደ ቀንበር በከበደው ያናኗር ዘይዋ ምክንያት ነዋሪዎቿ ዛሬም ድረስ የወደዱትን እንዳያደርጉ የመረጡትን እንዳይኖሩ ትከለክላለች። ነጻነትና ፍላጎት ለሷ ቅንጦት ነው። ድሮ የኛ እናትና አባቶች ልጅ ከበላ ከጠጣ ምን ያምረዋል እንደሚሉት አይነት አባባልን አዝላ ካበላችሁ የመኖር መደበኛ ጥያቄያችሁን ከፈጸሙ ሌላው አግባብ የለሽ ነገር እኔ በሰጠሁትና ባዘዝኩት መንገድ ይሆናል ትላለች። በእርግጥ የዜጎቿ የመብላት ጥያቄም እንደምትለው የተሳካ አይደለም። በዚህች ሀገር ድህነት ያደቀቃቸውና ማጣት ያገረጣቸውን ሰዎች በተለይ በገጠሪቱ ክፍል ማስተዋል የተለመደ ነው። ይሁን እንጂ ሰዎች ብሶታቸውን ማሳየትም ሆነ ሊረዷቸው ከመጡ ከሌላ ሀገር ዜጎች ጋር መገናኘት ብሎም ፎቶ መነሳት አይችሉም። የድርጊት የሀገርን ገጽታ እንደማጠልሸትና ስሟን እንደማጉደፍ ይቆጠራል። አጋፋሪዋ ኪም ጆንጉን ከቤተሰቡ የመጣው የስልጣን ተዋረድ እሱ ጋር ደርሶ እንደ መኪና የሚሾፍራት እሷን ባዘዛት አቅጣጫ የምትከንፍ ሀገር ናት ሰሜን ኮሪያ። ውድ የቻናላችን ተከታታዮች እንደምን ቆያችሁ? በዛሬው መሰናዷችን ወደ ሰሜን ኮሪያ አቅንተን ስለ አስገራሚ ህገ ደንቦቿና ስለ ህዝቦቿ የሰቆቃ ኑሮ እንነግራችኋለን። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ እያልን በቀጥታ ወደ መሰናዶው እናቀናለን። ብዙዎች በአምባገነን መንግስት የምትተዳደር ሀገር ናት ይላሉ። ቢሆንም ታላቁ መሪ ኪም ጆንጉን ከያቱ ድንገት የመጣበትን የስልጣን ማረግ በድንገት ተሸከመ። የሀገሪቱ ህዝብም ሸክሙ እንዲቀልለት ወይም እንዲያጎብጣው በሚመስል መልኩ የተለያዩ ስያሜዎችን እየሰጠ ለስልጣኑ የተገባ እንደሆነ ይበልጥ ያሳምነው ጀመር። ኪም ጆንጉን ከተሰጡት ስያሜዎች መካከል ዮንግ ጀነራል፣ ብላቴናው ደጃዝማች፣ ታላቁ አልጋ ወራሽ የሚሉ ስሞች ይገኙበታል። በእርግጥ ኪም ጆንጉን ወደ ስልጣን ከመምጣቱ በፊት እንደሚታየው አስፈሪና ምንም ነገሮች የማይበግሩት እንዳወጣቸው ጎት ስትር ያለ ሰው አልነበረም። በአንድ ወቅት በወላጅ አባቱ ምክንያት ስኮላርሺፕ አግኝቶ ወደ አውሮፓ ዩኒቨርሲቲ አቅንቶ ነበር። ተማሪ ያለም የክላስ ጓደኞቹ የተናገሩት ከትምህርት ጸባይ የነበረው ሰነፍ ተማሪ ቀኑን ሙሉ የቅርጫት ኳስ የሚታይበት የቴሌቪዥን ቻናል ላይ አይኑን አፍጥጦ የሚውል ስራ ፈት መሆኑን ነው። የሆነው ሆነና ይህ በትምህርቱም ሆነ በአይምሮ ብስለቱ አዝጋሚ የሚባለው ወጣት ዛሬ ላይ የሰሜን ኮሪያ ታላቁ ፕሬዝዳንት ለመሆን በቅቷል። በትረ መንግስቱን ጨብጦ የሚመራት ሀገር በህዝብ ብዛቷ ከ25 ሚሊዮን በላይ የሆነችው ሰሜን ኮሪያ የሶሻሊዝም አይዲዮሎጂን ትከተላለች። ስለ እምነት የማታምንና ሃይማኖት የለሽ ሀገር ስትሆን በሶሻሊዝም ሀሳብ መሰረት አምላኳን ፕሬዝዳንቷ ካደረገች ሰነባብታለች። በዚህም የተነሳ በሀገሪቷ መስጊድም ሆነ ቤተክርስቲያን የለም። ይህም በዓለማችን ላይ የሃይማኖት ተቋማት የሌሉባት ብቸኛው ሀገር እንድትባል አድርጓታል። ሰሜን ኮሪያ እንደ አብዛኞቹ የዓለማችን ሀገራት በየ5 ዓመቱ ምርጫ ታካሂዳለች። ቢሆንም በዚህ ምርጫ ላይ ለውድድር የሚቀርበው አንድ ፓርቲ ብቻ ነው። ያ ፓርቲ ለውድድር ይቀርባል፣ ህዝቡም በነቂስ ወጥቶ አንድ ፓርቲ መርጦ ይመለሳል። ይህ ለሰሚው ፈገግ የሚያሰኝ ቢሆንም ለሀገሪቷ መራር እውነት ነው። ከሀገሪቱ ሌላ አስገራሚ ህጎች መካከል አንዱ ደግሞ በሰሜን ኮሪያ ጂንስ ሱሪ መልበስ የተከለከለ መሆኑ ነው። ይህን ልብስ መልበስ በሀገሪቷ ጠላት ሀገር አሜሪካን እንደመደገፍ ተደርጎ ይወሰዳል። ይህ ብቻ አይደለም። አንድ ሰው ጂንስ ሱሪ ለብሶ ቢገኝ የእድሜ ልክ ጽኑ እስራት ይፈረድበታል። በዚህም የተነሳ ይህ ጉዳይ ፈጽሞ በሰሜን ኮሪያ ከማይደረጉ ዝርዝር ነገሮች መካከል ውስጥ ተከቷል። ወደኛው ሀገር ሰሜን ኮሪያ ህጎቿ ሲሰሙ ግር የሚሉና አንዳንዴም ፈገግ የሚያስብሉ ቢሆኑም ፈጽሞ የማይደረጉና በከባድ ቅጣት ልጓም የታሰሩም ናቸው። ግር ከሚያሰኙ ህጎቿ በቀጣይነት የተቀመጠው 24 ሰዓት በግለሰቦች ቤት የሚከፈተው የመንግስት ራዲዮ ጣቢያ ፕሮግራም ነው። አንድ ሰሜን ኮሪያዊ በቤት ውስጥ የመንግስት ራዲዮ ጣቢያን ቀኑን ሙሉ የመክፈት ግዴታ አለበት። መሽቶ እንቅልፍ ቢያንጎላጅው እንኳን ድምጹን መቀነስ እንጂ ፈጽሞ መዝጋት አይፈቀድለትም። ልክ እንደ ክላሲካል ሙዚቃ ንግግሮቹን እያጣጣመ የመተኛት ግዴታ ይኖርበታል። በሰሜን ኮሪያ የትራፊክ መብራት አገልግሎት መጠቀም አይታሰብም። ህጉ የወጣው የመብራት አገልግሎትን ለመቆጠብ ታስቦ በመሆኑ አሽከርካሪዎች ተጠንቅቀው መንዳት ይጠበቅባቸዋል። ይህንን ሰበብ ተደርጎም ብዙ ጊዜ ከምሽቱ 12 ሰዓት ላይ መብራት ይቋረጣል። ይህም ሰሜን ኮሪያ በሻማ ፍጆታ ቀዳሚ ሀገር እንድትሆን አድርጓታል። ትምህርትን በተመለከተም በዚች ሀገር እያንዳንዱ ተማሪ
ለሚቀመጥበት ወንበርና ጠረጴዛ ለትምህርት ግቢ ኪራይ እንዲከፍል የሚያስገድድ ህግ ወጥቷል። በመሆኑም ይህንን ያላደረገ ተማሪ ወደ ትምህርት ገበታ መሄድ አይችልም። በሰሜን ኮሪያ ዋና ከተማ ፒዮንግያንግ በቋሚነት እንዲኖሩ የሚፈቀድላቸው የተመረጡ ዜጎች ብቻ ሲሆኑ እነሱም ባለሀብት፣ ባለስልጣን፣ ምሁራንና ለመንግስት ታማኝ የሆኑ ሰዎችና ጤናማና ቀልጣፋ ዜጎች ናቸው። በዚህም የተነሳ አብዛኛው የሀገሪቱ ዜጋ በገጠሪቱ የኮሪያ ክፍል እንዲኖር ተገዷል። ከዚህም ሌላ በዚች ሀገር የክሪስማስ በዓል በጭራሽ አይከበርም። ፋይሰን የተባለው ይህ ወቅት የንጋት ዝምታ ማለት ሲሆን የክሪስማስ በዓል እንዳይከበር ይደነግጋል። በሰሜን ኮሪያ በተለያየ ሁኔታ መርሃ ግብር የሚተላለፍ የውጪ የራዲዮም ሆነ የቴሌቪዥን ጣቢያ የለም። በዚህም የተነሳ የሀገሪቱ ህዝብ ማዳመጥም ሆነ ማየት የሚችለው የራሱን ጣቢያ ብቻ ነው። አሻፈረኝ ካለ ግን እጣ ፋንታው እስር ይሆናል። ሴቶችን የሚጫነው የዚህ ሀገር ህግ ብስክሌት እንዳይነዱና በታላላቅ ከተሞች ላይ ፓንት እንዳይለብሱ ያስገድዳል። ነገሯ ሁሉ ለየቅል የሆነው ሰሜን ኮሪያ ከዚህ በተቃራኒ በአስገራሚ ሁኔታ ሐሺሽ ማጨስንና እንዲሁም ማዘዋወርን በይፋ ትፈቅዳለች። እንደውም ፕሬዝዳንት ኪም ጆንግ ኡን ራሱ በአመት ወደ $760,000 የሚጠጋ ኮኬንን ከውጭ ሀገር ወደ ቤተ መንግስቱ እንደሚያስገባ ይነገራል። የግራ የሆነ ሰው ሌሎች ህጎችንም አውጥቷል። የትኛውም ሰሜን ኮሪያዊ ከሀገሩ ከተሰደደ አካላዊ ስቃይ፣ ሴት ከሆነች አስገድዶ መስፈር፣ ነፍሰ ጡር ከሆነች ደግሞ ማስወረድና የቤተ ሙከራ የህክምና ምርምር ሌሎችም ልምምድ እንዲደረጉባት ማድረግ ብሎም ሌሎች ዘግናኝና አስፈሪ ቅጣቶች ይፈጸማሉ። በሰሜን ኮሪያ አብዛኛው ህዝቧ ወታደር ነው። ገመናዋን በተቻላት መጠን ለመሸፈን የምትጥረው ይህች ሀገር የዓለማችን ሚስጥራዊ ከሚባሉ ሀገራት ተርታ ትመደባለች። በእርግጥ በ2009 አካባቢ ማዕቀብ ተጥሎ የነበረ ቢሆንም በራሷ የአኗኗር ዘይቤ መኖር ቀጥላለች። በስር የሚንገላቱ እልፍ ዜጎች ያሉባት ሀገር ስትሆን ለእስረኞች ከኤሌክትሪክ ሽቦ ጋር ተያይዘው በተሰሩ የእስር ቤት አጥሮች ምክንያት ከስር ማምለጥ የማይታሰብ ነው። ወይም የወረዱት እስረኞችም ጽኑ እስራት ይፈረድባቸዋል። ከነዛም መካከል 40% የሚሆኑት ኮሪያውያን ደግሞ እዛው እስር ቤት ውስጥ በምግብ ማጣትና በህመም ተሰቃይተው ይሞታሉ። በሀገሪቷ መኪና መንዳት የሚፈቀድላቸው የመንግስት ባለስልጣናት ወይንም ወታደራዊ አባልነት ያላቸው ሰዎች ብቻ ናቸው። በሀገሪቱ ህገ መንግስት መሰረት 28 የፀጉር አቆራረጥ ስታይል ብቻ የሚፈቀድ ሲሆን ከዛ አፈንግጦ የተቆረጠ ሰው ቢኖር እስር ቤት ይወረወራል። በተለየ የመሪያቸው የኪም ጆንግ ኡንን ቁርጥ የተቆረጠ ሰው ደግሞ እስከ ግድያ የሚያደርስ ቅጣት ሊጣልበት ይችላል። ህገወጡ ሀገር ሰሜን ኮሪያ የሀገሪቷን ገቢ ለማሳደግ ባለመቶ የአሜሪካ ዶላር የብር ኖቶችን በፎርጂድ መልክ መድኃኒቶችን በመስራት ትሰበስባለች። እንደ ምሳሌም ቪያግራ የተባለውን የወሲብ ስሜት አነቃቂ መድኃኒትና ሌሎችም የአይምሮ መድኃኒቶችን አስመስላ በመስራት ወደ ጃፓንና ወደ ሌሎች የዓለማችን ሀገራት የምትልክና ከመድኃኒቶችን በተጨማሪ የተለያዩ የሲጋራ አይነቶችን በፎርጂድ መልክ እየሰራች ገንዘብ የምትሰበስብ ሀገር ናት። ሰሜን ኮሪያ ለሰራተኞቿ እረፍት አትሰጥም። እያንዳንዱ ሰሜን ኮሪያዊ በሳምንት 6 ቀን ተክቶ የመስራት ግዴታ አለበት። የተቀረችውን አንድ ቀን ደግሞ ለበጎ ፍቃድ ስራዎች ላይ መዋል ይጠበቅበታል። በሀገሪቷ ትርፍ ጊዜ የሚባል ነገር የለም። ታዲያ ይህንንና ሌሎች ጉዳዮችን አንስቶ መነጋገር የሀገሪቷን መሪ ማማትና ስለሱ ክፉ ነገር የሚናገር ዜጋ ካለ በሚስጥራዊ መንገድ ሊገደል ስለሚችል ሁሉም የተሰማውን አፍኖ የመቀመጥ ግዴታ በራሱ ላይ አስቀምጧል። ከሰሜን ኮሪያ ፖሊሲ ውስጥ አንዱ ሀገርን ማገልገል ሲሆን አባባሉም እኛ ለራሳችን በቂ ነን፣ ሌላ ማንንም ሰው አንፈልግም ማለት ነው። ለጎብኚዎች የማትስማማው ይህች ሀገር በከተማ ውስጥ ስትንቀሳቀሱ በፖሊስ በተደጋጋሚ እየቆማችሁ ስልካችሁ እንዲፈተሽ ትጠይቃለች። በእጃችሁ ላይ ካሜራም ካለ የተቀረጹት ቪዲዮዎች ይፈተሻሉ። በተለይ በሀገሪቷ ላይ ያሉ ቆሻሻ ቦታዎች፣ ደሃ ሰዎች እንዲሁም የሰዎችን አሳዛኝ ሁኔታዎች በፎቶ ማንሳትም ሆነ በቪዲዮ መቅረጽ ፈጽሞ የተከለከለ ነው። በህጎቿ ምክንያት ዜጎቿ ነጻነታቸውን ተነፍገው የሚኖሩባት እስካሁንም ድረስ ምንም ማድረግ ሳይችሉ እየቀጠሉ ያሉባት አምባገነን ሀገር ናት ሰሜን ኮሪያ። ውድ የቻናላችን ተከታታዮች የዛሬው መሰናዷችንን በዚያው አበቃን። በቀጣይ በመሰል ቪዲዮዎች እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ እንላለን። ሰናይ ጊዜ እንዲሆንላችሁ ተመኘን።